ናችሁ ጋይስ? ትናንት አሁን ብሩክ አንጀቱን እኮ የተቆረጠው ወሽመጡ ብጥስ ነው ያለ። ቀን ሙሉ ሲጨፍሩ ሀይሚ ወሽመጡን ቁርጥ አድርገዋለች። በዛ ላይ ደግሞ ሀይሚን እኛን ይረግጧታል ብሎ ሲያስብ ብዙ ሰው ብሩክን በጣም ነው የተናደደበት እና በአጠቃላይ ፕሮሞሽን ነው፣ ለፕሮሞሽኑ ድምቀት ብሎ ነው። ሲቀጥል ደግሞ ያው ቀለበቱን ዛሬ ትቀበለዋለች ጋይስ፣ ዛሬ ሀይሚዬ ትቀበለዋለች። ሀይሚ በብሩክ እንደዚህ አጨክንም፣ እንደዚህ ወሽመጡን ብጥስ አታደርገውም። እንደዛ ዘንጦ በሱፍ እንዴ ጉድ እኮ ነው። እንደዛ ዝንጥ ብሎ ያን የመጀመሪያው ቀን እንኳን በሱፍ አይደለም ቀለበት ያደርጋል፣ በቲሸርት። ትናንትና እኮ በሱፍ ነው። ታዲያ እንደው ብሩክ እንደሱ ዝንጥ ብለ በሱፍ እንደው ከኋላ ጓደኞች ሳይኖር እንደው ባዶ ክላስ ውስጥ እንደው አይ እንደው ቡራ እኮ ትገርመኛለህ። ተጣልታችሁ ሳትታረቁ ቀለበት አይ እንደው ብሩክ እኮ ልጅነት ሁሉ ያለበት ይመስለኛል። ወይኔ ምስኪና ግን እኮ ህጻን እኮ ነው ብሩክ፣ ገና ህጻን ልጅ እኮ ነው በነገራችን ላይ። እና አረቃጣቃ አሳዘነኝ። ምንም ቢሆን እኮ ጋይስ የእህታችን ባል ነው፣ ተውት እንጂ እንዴ ማትወረዳችሁበት እኮ በፈጣሪ። ቀለበት ባሰረ ስድብ። እነሱ እኮ ከቀለበቱ በኋላ አብሮ ናቸው ጋይስ። ፕሮሞሽናቸውን ከሰሩ በኋላ አብሮ ናቸው። ለእንትኑ ለፕሮሞሽኑ ድምቀት ነው። ከዛኛን ደግሞ ማስቀየስ ፈልገው ነው። ፈጣሪ ሆይ የእውነት ተናዳችሁ ነው እንዴ? ይታ ሆይና አትናደድ እንጂ ጋይስ። ምንም ቢሆን የሀይሚ ባል ነው። መጨረሻ ሀይሚን ነው የሚያገበው። ሶ አማቻችን አትሳደቡ። ደብረኝ፣ ተናደድኩ። ሀይሚ እኮ የኔ እኮ አንጀቷ እየተንሰፈሰፈ ነው። ብሩኬ ፎቶ ላይ የሆነ ጽሁፍ ተጽፎ አንተ ውሸታም እየተባለ ሲፖስት ምናምን፣ ወይኔ ቡቡዬ ማትወረዱብ ዛሬ ይቅርታ ሺ እኔ አባት እያለችው ነው የሚሆን ከካሜራ ጀርባ። እውነቴን እኮ ነው የምላቸው። እናንተ ቡነን መስሏችሁ የምትናደዱት ነገር። ሲቀጥል ደግሞ ትናንትና ማለት ነው እኔ ራሱ ማለት አንዳንዴ በጣም ይገርመኛል። ራሴን አልፈርድ። እኔ ድራማ እንደሆነ እያወቅኩ እንዴት እንደምናደድ አይዶ ነው ብቻ ለምን እንደምናደድ ምንጨረጨረው ነገርስ እና ማለት ነው። ሌላ ደግሞ አይ ሀብ ማለት ነው። አይ ቤኪ አንገቱን ደፋ እኮ እናንተ በፈጣሪስ። አሁን ላለ አታዋርደኝ ነው ጋይስ፣ አታዋርደኝ። ቤኪና ፍፄ ማለት ነው አንገታቸውን አቀረቅሩ። ይቅርታ ብትሉ አንገታቸውን ከምታቀረቅሩ ይቅርታ በቃ ተሳስተናል፣ ቡቡና ሀይሚን ለማስታረቅ ብለን ነው። እና ሀብ ደግሞ ማለት ነው የእነሱ ድራማ እንዳይነቃባቸው ለማድረግ ማንን ወቀሰ? ቤኪና ፍፄን ማለት ነው። አዎ ድራማቸውን አስነቁባችሁ፣ ተዝረከረቁ። እንዴት ሰው ኢዲት ማድረግ ያቅተዋል? የምር አስነቁባቸው። የመጨረሻ ነው የተነቃባቸው። እና ብሩክና ሀይሚ እነሱ ያው ድራማ ነው ብለው እንዴት ይቅርታ ይጠይቃሉ? እነ ቤኪን ነው እንግዲህ ለመውቀስ። እውነቱን ነው። እንዲህ ድራማው እንዲነቃ ያደረገው ቤኪ ነው ማለት ነው። በደንብ ኢዲት ሳያደርግ በላ አንድ ቀን የነሱንም በደንብ ኢዲት ሳታደርግ እንዳታዋርዳቸው። በደንብ አድርገህ ኢዲት አድርገህ አዳምጠህ ሙሉውን እንጂ እኔ ራሱ አንዳንዴ ማለት ነው የራሴ ቪዲዮ ኢዲት አድርጌ ዝም ብዬ ከጫንኩት በኋላ ሌላ ድምጽ ገብቷል። ራሴ ወይ ስልክ እያወራው ነው። እንደምታውቁት እንግዲህ እኔ በጣም ወረኛና ተጀናጃኝ ሴት ነኝ። ይቅርታ አልጀናጀንም። እሺ እንደምታውቁት ስልክ እያወራው ነው ማወራ እንትን የምቀርጸው የራሴን ቪዲዮ። ምክንያቱም እያወራው ቪዲዮ ለመስራት አይመቸኝም። ወይ ስራ ሆኜ ወይ ሰው ይኖራ ምናምን ብቻ በእኔ እያወራው ቀጥታ ለመምጣት አይመቸኝም። ሶ መጀመሪያ ቪዲዮ ቀርጻለሁ፣ ከዛ ቮይስ ኦቨር አደርጋለሁ። ስለዚህ ምን አደርጋለሁ? ከባሉካዬ ጋር ነው የማወራው። እሺ ሌላ ሰው ጋር አይደለም። እያንዳንድሽ ማለት ነው ስመኝ ሁሌ ስልክ ጆሮች ላይ ምንድነው ማውራት አይሰለችም እንዴ? መብቴ ነው ጋይስ፣ መብቴ ነው። እንደኔ አግቡና አላገባውም፣ ግን እየተጀናጀንኩ ነው። በአጠቃላይ ግን ማለት ነው እንደዚህ ስልክ ሳወራ አንድ ቀን ገባብኝ ማለት ነው። ከዛ ድሌት አድርጌ እንደገና ኤዲት አድርጌ ነው የጫንኩት። ሶ ቪዲዮ ስትሰሩ ምን ማድረግ አለባችሁ? ኤዲት አድርጋችሁ በኋላ መጨረሻ አዳምጡት። አዳምጭ ነው አብዛኛውን ጊዜ እኔም ፖስተው። ካላዳመጥኩ በቃ ወይ ድምጽ ይኖርብኛል፣ ብቻ የሆነ ነገር ይገባብኛል። እና እንደዛ አድርግ ቤካ። አንድ ቀን ሀይሚና ብሩክንም መቼም ሳዋርዳችሁ ቢቀርታ እንደዚህ ኤዲት ያደርግ። ምክንያቱም ኤዲት የሚያደርገው ሁሉንም እሱ ነው እና በስቶበትም ሊሆን ይችላል። በእርግጥ የሁሉም ቪዲዮ እየሰሩ ስለሆነ እና አሁን ማን ነው ከዚህ ድራማ የወጣው? ሚፍታህ ነው። ሚፍታህ መዋሸት ደበረው መሰለኝ እና ትቶ ሄዷል። እና ቪዲዮም ሰርቶ አያውቅም ምናምን። አራ ሚፍታህ እዛ ቤት ውስጥ ብቻህን አንድ ቸከስ አስገባና ስራ እንጂ በፈጣሪ ስም እሺ ነው። እና እሱ ከድራማው ወጥቷል። ምክንያቱም መዋሸት የደበረው ይመስለኛል። ትልቅ ሰው ስለሆነ እዚህ ድራማ ላይ መካተት ይፈልጋል መሰለኝም። ብቻ ሚፍታህ ሄዷል እና እየሸቀሉብን ነው ጋይስ፣ እየሸቀሉ ነው። ሶ ብሩክንም አትስደቡት። እንዲያሳዘነኝ እንደገና ምንም ቢሆን የሀይሚ ባል ነው ቡቡዬ፣ የኔ ውድ ባል
ቀጠቀጡ አይደለም ምናምን እያለች ይሆናል ይሄኔና ዛሬ ደግሞ ሀይሚ በቃ ስለተናደድኩ ነው ስሜታዊ ስለሆንኩ ነው ብሩኬ ያን ሁሉ ለእኔ ለፍቶ ስለዚህ በቃ ይቅርታ አድርጌለታለሁ ተቀብዬዋለሁ ብላ ነው ዛሬ የሚመጡት። ታያላችሁ የገና ባንድ ነው የሚውሉ ብያችሁ ነበር። ዛሬ ልታዩ ምን ቀራችሁ? አንድ ላይ ነው የሚመጡት በእርግጠኝነት። በቃ ይቅርታውን ተቀብዬዋለሁ ምናምን ብላ ማለት ነው። ብሩኬም አንገቱን ድፍቱ እሺ በቃ ቅመምዬ ምናምን እያሉ ማለት ነው። እና በበዓል ልብስ ምናምን ሀይሚ ይቅርታውን ተቀበለችው ብለው ባይመጡ ልታዩ። እኔ እኮ ብያችኋለሁ የገና ያልቃል እስከ ገና ነው። ከዛ ደግሞ ምዕራፍ 2 ይጀመራል ከገና በኋላ። ዛሬ የበዓል ቪዲዮ ይሰራሉ፣ ነገ ይሰራሉ። ከዛ በኋላ ደግሞ እንደገና ደግሞ ሌላ አዲስ ድራማ ከወር በኋላ ምናምን ያስጀምራሉ። ወር ላይ ሳይሆን ይሄ ወር 25ኛ ይሄ ወር ሊያልቅ ሲል በቃ ከ20 ጀምሮ ነው ድራማ። ምክንያቱም ዩቲዩብ የሚቆጥረው በደንብ ከ20 ጀምሮ። አሁን መጀመሪያዎቹ ቀን በአንድ በሁለት በሶስት በጭራሽ አይቆጥርም። በ4 በ5 በቃ እስከ 15 ድረስ አይቆጥርም። ከዛ በኋላ ያለው ይሻላል ትንሽ ማለት ነው። ይቆጥራል ሰው አዲስ ድራማ ከበዓል በኋላ ይጀምራል። ስለዚህ አሁን ዛሬ ሀይሚ ቀለበቱን ተቀብየዋለው ብላ ነው የምትመጣው የሚመጡት ማለት ነው። ተቀብየዋለው ሌላ አትጠብቁ። እንደውም ትናንትና ማለት ነው ያ ነገር ስለወጣባቸው ማስተባበያ ያመጣሉ ብዬ ነበር። እነሱ ግን ጎበዝ ናቸው። አንዳንዴ ግን ጎበዝ አደነኳቸው የምር። ያንን ነገር ማስተባበል በውሸት መደበቅ ሳይሆን የፈለጉት ማረሳሳት። ባላየ ነው ያለፈው ብሩኬ ባላየ። ሀብ ነው ትንሽ የተናደደው ስለተነቃባቸው። ምክንያቱም እሱም እየሸቀለ ነው፣ እሱም እየሰራ ስለሆነ የድራማ እንዲነቃበት አይፈልግም። ሲቀጥል ደግሞ የድራማ ተነቃበት ማለት ከዛ በኋላ ሁሉም ኦዲየንስ አያምናቸውም፣ እምነት በእነሱ ላይ አይኖራቸውም። ስለዚህ ሀብ እንደምን ብሎ ለማለባበስ ለመሸፋፈን እየሞከረ ነበረ። ምንም አለባብሰውም ሸፋፍ ነው። 100% ድራማ እንደሆነ በደንብ እናውቃለን። ብሩክ ትናንትና ፕሮሞሽን ሊሰራ ነው የመጣው። ከዛ በኋላ ሀይሜ ስትጨምርበት ደግሞ ድምቅ ስለሚል በዚህ መልኩ አደረጉት። ስለዚህ ዛሬ ድጋሚ ወይ ዛ ቤት ይመጣሉ ወይ ደግሞ ይቅርታን ተቀብያለሁ ብላ በስጦታ ነው ሊመጡ የሚችሉት ብዬ አስባለሁ። ምክንያቱም ገና እንደሚታወቀው የስጦታ ቀን ነው። ግን እንኳን አደረሳችሁ እኮ አላልኩችሁም። ነገሩ ትናንት ብያችኋለሁ፣ እንኳን አደረሳችሁ ለማንኛውም ማለት ነው። እና ቡራዬ ወንድም አለም ቀጠቀጡ እኮ ወይኔ አላስተረፉ ደግሞ ሱፍ ለብሰ መጣህልን። በቃ ነጭ በነጭ ሆነ። ወይኔ ወንድሜ አይዞ በል። አይ ቡራ የኔ የዋህ ምን ይደረግ እንግዲህ። እኛ እንግዲህ የስራው ባህሪ ነው። እኛ እናንተ እንግዲህ የምታመጡት ቪዲዮ ነው እናንተን መጥፎ ነገር እንድንላችሁ የምንፈልገው። እና አራው ወይኔ ብሩክ እንደዛ አምሮበት ዘንጦማ ስትከረባብቱት አናደዳችሁኝ። የመጨረሻ አትከርብቱት እንዴ! ምንም ቢሆን የሀይሚ የታችን ባል ነው ጋይስ። እንዴ ለሱ መከራከር አለብን እኮ ነው። አማቻችን ለምንድን ነው መዘጋዝጉት? ድራማ እየሰሩ እናንተ እንዴት ከሀይሚ ጋር እኮ ከካሜራ ጀርባ እኮ ቅመምዬ ተውነሻል የኔ አንበሳ። እንደዚህ ነው ቅመምዬ፣ በጣም ጎበዝ ነበር፣ በጣም ነው የተወንሽው ምናምን እያለ ሲያደናንቃት አይታችሁታል። ብሩኬ ለምን እንደዚህ ያልክ እያለች ደግሞ እሷ ታርማለች። እርግጠኛ ነኝ እንደዚህ ለምን ትላለ ምናምን እየተባባሉ ማለት ነው። ቪዲዮቸውን እያዩ ፈታ ዘና እያሉ ኢማጂን ዘን ብላችሁ ማለት ነው። ፈታ ዘና እያሉ የምሬን እኮ ነው። እናንተ አይገባችሁም የነሱ ነገር እና ብሩክን ማትሰቅስቁ መጥፎ ነገር ማትናገሩ ግን ያናድዳል። በእርግጥ እኔ ማታ ራሱ ተናድጃለሁ እና እንደ ቪዲዮ አስተያየት ስለምንሰጥ ነው እንጂ እነሱ ከኋላ አንድ ላይ ናቸው። እና ዛሬ ተቀበልኩት ብሩኬ ይቅርታን ተቀብያለሁ፣ ከዚህ በኋላ ከ3 ወር በኋላ ነው ምናምን ብለው ነው የሚመጡት። እና አሁንም እርግጠኛ ነኝ ልጁ የኔ አይደለም ምናምን እያለ ነው። አሁን ላይ መጀመሪያ እየተጠራጠረ ነበር፣ አሁን ደግሞ የኔ አይደለም ምናምን ወደሚለው ገባ። ይሄ ምን ማለት ነው? የኔ አይደለም ወደ ማለት የገባበት ምክንያት በቃ እያለቀ ነው ማለት ነው። መጀመሪያ የተጠራጠረበት ድራማው እንዲረዝም ነው። ለምን ራሱን ተጠራጠረ? ልጁ የሱ ነው መሰል ምናምን ብለን እኛን ለማሳመን ነው ራሱን እየተጠራጠረ የነበረ። ስለዚህ ብሩኬ ልጁ የኔ አይደለም ብለው ከ3 ወር በኋላ ምናምን ሊመጡ ይችላሉ። ስለዚህ ሀይሚዬ ዛሬ ትቀበለዋለች በእርግጠኝነት።